እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷቸው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ቪዛ የማግኘትን ጉዳይ በእጅጉ አክብደውታል። ይህንን ተከትሎ አዳዲስ ለውጦች መካሄዳቸው ተመልክቷል። ከዚህም ጋር በተገናኘ የአሜሪካ ቪዛ የተከለከሉ የኢትዮጵያውያን አትሌቶችንም ጉዳይ በተመለከተ በዝርዝር የምናነሳ ይሆናል። በሌላ በኩል ደግሞ ክቡራን አድማጮች በአይነቱ ልዩ ነው የተባለውና ኢትዮጵያም የምትሳተፍበት ግዙፍ የባህር ኃይል የጦር ልምምድ በዛሬው ዕለት እንደሚጀመር እየተጠበቀ ይገኛል። ይህም ዓለም አቀፍ መገናኛ ብዙሃን በስፋት ትኩረት የሳበ ዜና ሆኗል። በሌላ በኩል ቻይና የኢትዮጵያን የባህር በር የማግኘት ጉዳይ በጽኑ እንደምትደግፍ ስታስታውቅ፣ በሌላ በኩል ደግሞ ኢትዮጵያ በአንጻሩ ቻይናን በአንድነት እንደምታይና ታይዋን የሚባል ሀገር እንደማታውቅ፣ ታይዋንም የምንጊዜም የቻይና መሬት መሆኗን ገልጻ ታይዋን የሚባል ነገር እንደማትቀበልና የቻይና መሬት አድርጋ እንደምታስብ ገልጻለች። ይህንን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ቪዛ የሚገኝበትን መንገድ ይበልጥ እያጠበቁት ቀጥለዋል። አሁንም ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ የሚወሰንበት አሰራርን ቀጥለውታል። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ለማግኘት የዋስትና ማስያዣ ገንዘብ የሚጠየቁት ውስጥ ማካተቷን ይፋ አድርጋለች። ባለፈው ዓመት ሐምሌ ወር በተወሰኑ ሀገራት ላይ ተግባራዊ ተደርጎ የነበረው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ 15000 የአሜሪካን ዶላር ማስያዣ ያቀርቡ ነበር። በአሜሪካ ውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 ሀገራትን የተካተቱ ሲሆን 24ቱ ከአፍሪካ መሆናቸው በወቅቱ ተገልጾ ነበር። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ቡሩንዲ፣ ኬፕ ቨርዴ፣ ኩባ፣ ጅቡቲ፣ ዶሚኒካን፣ ፊጂ፣ ጋቦን፣ አይቮሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫኑዋቱ፣ ቬንዙዌላ እና ዚምባብዌ ይገኙበታል። በዚህ አሰራር መደበኛዎቹ ቢ1 እና ቢ2 የተባሉት የስራና የቱሪስት ቪዛዎችን ለማግኘት የሚያመለክቱ የሀገሪቱ ዜጎች በሙሉ ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት 5000 ወይም 10000 አሊያም 15000 የአሜሪካን ዶላር ማስያዣ ማቅረብ እንዳለባቸው ተመልክቷል። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሚ፣ ታንዛኒያ፣ ቱርክሜኒስታን እና ዛምቢያን ያካተተ ነበር። በቪዛ ማመልከቻው ወቅትም የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆን እንዲሁም ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲመለሱ የሚሰጣቸው እንደሚሆን ተመልክቷል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣኑ ይፋ አድርጓል። ነገር ግን ይህ ገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት፣ ለስራና ለሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ከባድ ጫና የሚፈጠርና ጉዟቸውን የሚያደናቅፍ እንደሚሆን ተመልክቷል። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ መንግስት የውጭ ሀገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግንና አመልካቾችን
በማህበራዊ ሚዲያ ላይ የሚያጋሯቸውን መልእክቶች መመርመርን ጨምሮ የተለያዩ ጥብቅ አሰራሮችን ተግባራዊ አድርጓል። በዚህ ዜጎቻቸው ውስጥ አሜሪካ ለመጓዝ ሲጠይቁ እስከ 15000 የአሜሪካን ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ ወደ 2/3 የሚጠጉት የአፍሪካ ሀገራት መሆናቸው ተመልክቷል። በተያያዘ ዜናም በአሜሪካ ፍሎሪዳ ግዛት ታላሲ በተባለው ከተማም በሳምንቱ መጨረሻ በሚካሄደው የአትሌቲክስ ውድድር ላይ ለመሳተፍ ቪዛ ከጠየቁ በርካታ የኢትዮጵያ አትሌቶች መካከል የአራቱ ብቻ ሲፈቀድላቸው 14 ሌሎች አትሌቶች ግን መከልከላቸው የተገለጸ ሲሆን አሜሪካ ወደ ሀገሯ እንዳይገቡ ገደብ ከጣለችባቸው 19 የአረብ ሀገራት እንዲሁም የቪዛ ክፍያ ማስያዣ ከተጠየቁት ሌሎች 38 ሀገራት ዝርዝር ውስጥ ኢትዮጵያ ባትካተትም የቪዛ ቁጥጥሩ በሁሉም አቅጣጫ እየተጠናከረ መምጣቱን ተከትሎ እድሜያቸው ከ20 በታች የሆኑ አትሌቶች ጭምር በሚሳተፉበት የዓለም አትሌቲክስ ሻምፒዮና እንዲሳተፉ ቪዛ ከተጠየቀላቸው አትሌቶች አንድ ወንድና 3 ሴቶች ብቻ ተቀባይነት ሲያገኙ 14ቱ አትሌቶች ግን መከልከላቸው ተዘግቧል። ውድድሩ በመጪው ቅዳሜ በአሜሪካ ፍሎሪዳ ግዛት ታላሲ በተባለው ከተማ እንደሚካሄድ የተገለጸ ሲሆን ቪዛ ከተከለከሉት ኢትዮጵያውያን አትሌቶች ውስጥ 4 ቀደምትና የሚታወቁ አንጋፋ አትሌቶች ጭምር እንደሚገኙበት የጠቆመው በአትሌቲክስ መረጃ ላይ ትኩረቱን ያደረገው ሌትስ ራን የተሰኘው ድረገጽ ኢትዮጵያን ከ20 ዓመት በታች ባሉ አትሌቶች በሚካሄድ የአትሌቲክስ ውድድር መሳተፍ ከጀመረች ከ40 ዓመታት በላይ ማስቆጠሩንና 36 ጊዜ መሳተፏ የተገለጸ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን ዋና ጸሐፊ አቶ አመንሲሳ ከበደ ቪዛ በተከለከሉበት አትሌቶች ምትክ ቀደም ሲል ቪዛ ያላቸውን በማካተት ቡድኑ በፍሎሪዳ ውድድር እንደሚሳተፍ ገልጸዋል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ወደ ስልጣን ከመጣበት ጊዜ ጀምሮ በወሰዳቸው ተከታታይ እርምጃዎች የ19 ሀገራት ዜጎችን ጨርሶ ወደ አሜሪካ እንዳይገቡ የከለከለ ሲሆን በተጨማሪም የ38 ሀገራት ዜጎች ደግሞ ወደ አሜሪካ ለመግባት እስከ 15000 የአሜሪካን ዶላር ገንዘብ እንዲያስይዙ መመሪያ ማውጣቱን የጠቆመው ዘገባው ሙሉ በሙሉ ወደ አሜሪካ እንዳይገቡ ገደብ ከተጣለባቸው ሀገራት መካከልም ለኢትዮጵያ ጎረቤት የሆኑት ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን መካተታቸውን በማንሳት ሌሎች በርከት ያሉ የአፍሪካ ሀገራትም በዚሁ ዝርዝር ውስጥ መካተታቸው ሁኔታውን በእጅጉ እያከበደው እንደመጣ ተነግሯል። የአሜሪካ መንግስት እገዳ እንዲሁም ትዕዛዝ በአጠቃላይ 54 ሀገራት የተካተቱ ሲሆን ኢትዮጵያ ከነዚህ ሀገራት ዝርዝር ውስጥ ባትገኝም ነገር ግን የአሜሪካ ቪዛ የማግኘቱ ጉዳይ በእጅጉ አዳጋች እየሆነ መምጣቱም ተዘግቧል። በሌላ ዜና ኢትዮጵያ ትሳተፍበታለች የተባለው የብሪክስ ሀገራት በአይነቱ ልዩ የሆነ ግዙፍ የባህር ኃይል የጦር ልምምድ በዛሬው ዕለት መጀመሩ ተሰማ። ኢትዮጵያ አባል የሆነችበትና የምትሳተፍበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉት የባህር ኃይል ወታደራዊ ልምምድ ዛሬ እንደሚጀምሩ ተዘግቧል። ይህ ዊል ፎር ፒስ 2026 አዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ግዙፍ ወታደራዊ የጦር ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ሲሆን በኬፕ ታውን በሚካሄደው የባህር ኃይል የጦር ልምምድ ላይ ኢትዮጵያን ጨምሮ ሌሎችም የብሪክስ አባል ሀገራት በባህር ኃይል የጦር ልምምዱ ላይ ይሳተፋሉ። አስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳለው ከሆነ በቻይና መሪነት የሚደረገውን ይህ ግዙፍ የባህር ኃይል የጦር ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ኢትዮጵያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትሶች እና ኢንዶኔዥያ ተሳታፊ እንደሚሆኑም ገልጿል። የባህር ኃይል ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑን ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦች እንደሚኖሩም ተመልክቷል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ ገልጻለች። ይህ በዚህ እንዳለ ኢትዮጵያና ቻይና በዛሬው ዕለት መነጋገራቸው ተሰምቷል። ኢትዮጵያ ታይዋን የማትነጠል የቻይና ግዛት ናት፣ ታይዋን የምትባል ሀገር አላቅም በማለት ኢትዮጵያ ስታረጋግጥ፣ በአንጻሩ ቻይና ደግሞ ኢትዮጵያ የባህር በር እንደሚገባትና ኢትዮጵያ የባህር በር የማግኘት ጉዳይን በጥብቅ እንደምትደግፈው ገልጻለች። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ በይፋ አስታውቃለች። የኢትዮጵያ
የኢትዮጵያ የባህር በር የማግኘት ጉዳይ የማሪንታይም የሎጂስቲክስ ትስስርንም ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች ቻይና። ኢትዮጵያ በበኩሏ ደግሞ ከቻይና የተገነጠለችውን ታይዋንን የማትነጠል የቻይና ግዛት አካል አድርጋ እንደምትቆጥርና ለአንድ ቻይና መርህ ያላትን ቁርጠኝነት ኢትዮጵያ አረጋግጣ ታይዋን የቻይና አካል እንጂ ታይዋን የምትባል ሀገር እንደማታውቅ ኢትዮጵያ ገልጻለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ለሁለት ቀናት ይፋዊ ጉብኝት ትናንትና ሐሙስ ታህሳስ 30 2018 ነበር ኢትዮጵያ የገቡት። ዋንግ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጋር ተነጋግረዋል። የቻይናው ውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር የነበራቸውን ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎችም ጭምር የተነሱበት እንደሆነ ዛሬ አርብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ይፋ አድርጓል። የቻይና መንግስት በኢትዮጵያ በሚከናወን የሀገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት መግለጹንም የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ ላይ ተነቧል። ቻይና የኢትዮጵያን ህዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚደረገውንም ጥረት በጽኑ እንደምትደግፍ ገልጻለች። ኢትዮጵያ ላይ የሚቃጣ ማናቸውም የውጭ ጣልቃ ገብነትን እንደምትቃወምም ቻይና መግለጿ ተመልክቷል። መግለጫው እንደሚያስረዳው ሁለቱ ሀገራት ኢትዮጵያና ቻይና የልማት ፖሊሲዎችንና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚደረጉ የልምድ ልውውጦችንም ለማበረታታት ተስማምተዋል። ቻይና ኢትዮጵያን በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ መግለጿን በጋራ መግለጫው ላይ ሰፍሯል። ኢትዮጵያ በበኩሏም በተለይም በቻይና የሰላምና የልማት እቅድ በአፍሪካ ቀንድ አማካኝ ለተመዘገቡ ውጤቶች ያላትን አድናቆት ገልጻለች። ቻይናም በዚህ መግለጫ ላይ የኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነትን ጉዳይ ከቀጠናዊ ትስስር ጋር አያይዛ የጠቀሰችው ሲሆን በቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታም ገልጻለች። ግንኙነትን ለማጠናከር በሚል ከተጠቀሱ ጉዳዮች መካከል አንዱም የማሪንታይም ሎጂስቲክስን ማሳደግ ነው። ይህ የሚሆኑበት አንዱ መንገድም የኢትዮጵያ የባህር በር ማግኘት እንደሆነም ቻይና በግልጽ ጠቅሰዋለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና በዲፕሎማሲያዊ መንገድ መከወን እንዳለበትም ቻይና ገልጻለች። ከቀጠናዊ ትስስር ጋር የተያዙ እነዚህ ጉዳዮችም የሚመለከታቸው ሀገራት ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅትን ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸውም ገልጻለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፏን ለቻይና በግልጽ እንደምትሰጥ አስታውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችው ታይዋንን የምትቆጥራት እንደ ራሷ የግዛት አካል አድርጋ ሲሆን ከሰሞኑም ቻይና በታይዋን አቅራቢያ ግዙፍ ወታደራዊ ልምምድ እያደረገች መሆኑን ቻይናን በደሴቲቷ ላይ ጦርነት ልትከፍት ትችላለች የሚል ስጋትን በድጋሚ ቆስቆሶታል። ይህ ውጥረት በለየበት በአሁኑ ወቅትም የወጣው የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ ያረጋገጠች ሲሆን በዓለም ላይ አንድ ቻይና ብቻ መኖሯን ኢትዮጵያ ታምናለች። ታይዋን የማትነጠል የቻይና ግዛት አካል ናት። ታይዋን የምትባል የቻይና ግዛት እንጂ ታይዋን የምትባል ሀገር አናውቅም ብላለች ኢትዮጵያ በመግለጫዋ። በዚህም ኢትዮጵያ ማንኛውም የታይዋን ነጻነት እንቅስቃሴን በጽኑ እንደምትቃወምም ገልጻለች። መግለጫው ኢትዮጵያ የቻይና መንግስት ሀገራዊ አንድነትን ለማምጣት የሚያደርገውን ጥረትም ሁሉም በጽኑ ትደግፋለች ሲል የኢትዮጵያ መግለጫ ገልጿል። እንዲሁም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758ን ስልጣን በቁርጠኝነት ትከተላለችም በማለት ኢትዮጵያ በመግለጫዋ ላይ ገልጻለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ